ይህ ቃል ስፖርት ዩቲዩብ ቻናል ነው። ውድ ቤተሰቦቻችን የከበረ ሰላምታችን እንደ ሁልጊዜው በያላችሁበት ይድረስ። ዋጋቸው ውድ የሆነ መተኪያም የሌላቸው ሰላም፣ ፍቅር፣ ጤናን አብዝተን ተመኘንላችሁ። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሳቱን አጫጭር ስፖርታዊ ጥንቅር ስናደርሳችሁ እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አጋርነታችሁን እናሳዩን እጅግ አድርገን እናመሰግናለን። ውድ ቤተሰቦቻችን አስቀድመን እንደ ሁልጊዜው ዛሬም የሀገራችን ኢትዮጵያን ጉዳይ እናነሳና አህጉራችን አፍሪካ ላይ ለየት ያሉ ጥንቅሮች እናነሳለን። ሰሞኑን ለያዥ ለገላጋይ የቸገሩ ሁለት የአፍሪካ ዋንጫ ጨዋታዎች ነበሩ፣ በስፋት እናነሳቸዋለን። ውድ ቤተሰቦቻችን በአውሮፓ የመረጃ ሰዓታችን ታላላቆቹን የአውሮፓ ክለቦች እናነሳለን። እንደ ሁልጊዜው ዛሬም በመረጃ ሰዓታችን ከስፔን ላሊጋ ከሀያላኖቹ ክለቦች ሪያል ማድሪድን አስቀድመን እናነሳለን። በርካታ የቡድን ዜና ይዘናል። የሃንሲ ፍሊክ ቡድን በላሊጋው ቁንጮ ነው። በተለይ ማድሪድ ላይ የወሰደው የበላይነት ፍጹም አስደናቂ ነው። የእሳቸው ቡድን ውስጥ ለየት ያለ በጣም አነጋጋሪ መረጃ ይዘናል። የባርሳም ደጋፊዎች አብራችሁን ትቆያላችሁ። በአውሮፓ ዙሪያ መረጃ ስናነሳ ግን አንድ ሰው ክለቡ አልለቅህም ሲለው በጥር የዝውውር መስኮት ያደረገው ነገር በጣም አነጋጋሪ ሆኗል። ይህን ፈገግ የሚያስብል የዝውውር መረጃ አድረሰናችሁ የአውሮፓን መረጃ እንቀጥላለን። ተወዳጁ እንግሊዝ ፕሪሚየር ሊግን በመረጃ ሰዓታችን 12 ዓመት ፕሪሚየር ሊጉን ወደ ኋላ ሄደን እናነሷለን። በምክንያት ዛሬ የተጠናቀቁ በርከት ያሉ ዝውውሮች አሉ። የቪላ ደጋፊዎች ቁጥር ከፍ ያለ መሆኑን ተከትሎ በየዕለቱ የመረጃ አካል ስላደረግነው ቪላን እናነሳለን። ሊጠናቀቁ ከጫፍ የደረሱ ዝውውሮችም አሉ። የፔፕ ጋርዲዮላ ቡድን ከሰሞኑ 10-1 ካሸነፈ በኋላ መነጋገሪያ ነበረ። እሳቸው ግን እኛ እኮ ረስተነዋል ብለዋል። ለመሆኑ በዛሬው ጋዜጣዊ መግለጫቸው ላይ ምን ያነሱ ለየት ያለ መረጃ በተለይም ከጉዳት ጋር በተያያዘና ከዝውውር ጋር በተያያዘ ንሱት ነጥብ አለ። ለሲቲዝኖች ይዘናል። አብራችሁን ቆዩ። ማን አርሰናልን እንዲህ ብሎ እንደጠራ እኔ አላውቅም፣ እኔ የለውበትም ብለዋል ሊያም ሮዘኒየር። ለመሆኑ ለአርሰናል እንደዚህ አይነት ቅጽል ስም በማውጣት ውስጥ የለውም ያሉበት ለአርሰናል ማን ምን የሚል ቅጽል ስም አውጥቶ ነው? የእሳቸውን ሙሉ ጋዜጣዊ መግለጫ ስንነግራችሁ ፈገግ ትላላችሁ። ሊያም ሮዘኒየር ቼልሲን እየመሩ አንድ ጨዋታ አድርገው ሁለተኛ ጨዋታቸው ከአርሰናል ጋር ነው። እሳቸውና አርሰናል ልዩ ትስስር አላቸው። ማይክል አርቴታንም በተቃራኒው ሲገጥሙ በእንግሊዝ ውስጥ የመጀመሪያቸው አይደለም። ቼልሲ ከብራይተን እንዳጋጋዛቸው ሌሎች ተጫዋቾችና አሰልጣኞች ሁሉ እሳቸውም የብራይተን ደጅ የነበሩ ሰው ናቸው። ልዩ ጥንቅር በቼልሲ በኩል ይዘናል፣ ትገረሙበታላችሁ አብራችሁን ከቆያችሁ። በተጋጣሚ አርሰናልን በኩል ሰፊ የቡድን ዜና እናነሳለን። በአርሰናል ቤት በተለይም የቀድሞ የማንቸስተር ዩናይትድ ሰው አርሰናልን በተመለከተ አንድ ለየት ያለ መረጃ ይዞ ወጥቷል። የቡድን ዜና ዊሊያም ሳሊባ፣ ሚካኤል ሜሪኖ ከሃቨርዝ ከዝውውር ጋር በተያዘና አርሰናልን ስለሚለቁ ሰዎች ልዩ ጥንቅር ለመድፈኞቹ ይዘናል። አርሰናልም አብራችሁን ቆዩ። ዩናይትድ በዚህ ውድድር ዓመት የተረጋገጠ የጨዋታ መጠን ቢኖረውም ክለቡ ይረፍ ተብሏል። ከዛ በዘለለ ደግሞ በየክለቡ በውሰት የሰጧቸውን ተጫዋቾች እየመለሱ ይገኛሉ። ከዚህ ጋር በተያዘ ሰፊ የቡድን ዜና እናነሳለን። በማንቸስተር ዩናይትድ በኩል ዩናይትድን ካጎደሉት አንድ ሰው ተከላካዩ ነው። በጣም አደገኛውን ተከላካይ ዩናይትድ እንዳጣ በማስረጃ እናስደግፈዋለን። ለመሆኑ ማይክል ካሪክ ከዚህ ቀደም በዩናይትድ ሹመት ሲያገኝ የነ ክርስቲያኖ ሮናልዶ፣ የነ ብሩኖ ሚጌል ፈርናንዴዝ፣ የነ ሰር አሌክሳንደር ቻክማን ፈርጉሰን እጅና ይሁንታ የነበረበት ማንቸስተር ዩናይትድን ለመጨረሻ ጊዜ ሲመራ የገጠመው አርሰናልን ነበር። ያንን ጨዋታ እናነሳና ኤኖስ በ2 ዓመት የዩናይትድ ቆይታና ኤኖስ ወይም ሰር ጂም ራትክሊፍ አፈርሰውታል የተባለውን ሌላኛውን ኒንስ ክለብ እናነሳለን። የኒንስ ሰዎች እኛን እንዳፈረሰ ዩናይትድን እያፈረሰ ነው እየተባለ ነው። የሰር ጂም ራትክሊፍ አስተዳደር ልዩ ጥንቅር ለዩናይትድ ይዘናል። በቂ መረጃ ስለያዝን አብራችሁን ቆዩ። በሊቨርፑል የመረጃ ሰዓታችን የክለቡን ውድ ተከፋዮች አስቀድመን እናነሳለን። ቨርጂል ቫን ዳይክ ሁሉ ነገር ከዚህ ይጀምራል እያለ ነው። ከየት እንደሚጀምር እንነግራችኋለን። የቡድኑን ካፒቴን በተመለከተ ወደኋላ መለስ ብለን ስቴቨን ጄራርድን በሊቨርፑል በኩል አያይዘን እናነሳለን። በሊቨርፑል ውስጥ ወደኋላ በርከት ያሉ ዓመታትን ለመመለስ ግድ የሚለንም አጋጣሚ ስላለ ማለት ነው። ውድ ቤተሰቦቻችን አብራችሁን ከቆያችሁ የሚባክን ጊዜ እንደሌለ ከቃል ስፖርት ዩቲዩብ ቻናል ቃል እየገባንላችሁም ስፖርታዊ ጥንቅሮችን ዛሬም እንደ ሁልጊዜው ለእናንተ እናደርሳለን። ላይክ፣ ሰብስክራይብ፣ ሼር ማድረግ ግን እንዳይረሳ ብለናል። ከቃል ስፖርት ዩቲዩብ ቻናል እኔ ቃል ነኝ። እናንተን እያጋራችሁን አብራችሁን ቆዩ።
27 አፍሪካ ዋንጫ ቅድመ ማጣሪያ የዕጣ ማውጣት ስነ ስርዓት በሰዓታት ውስጥ ይካሄዳል። 12 ሀገራት በቅድመ ማጣሪያ ተሳታፊ ሲሆኑ አሸናፊ ሀገራት ለአፍሪካ ዋንጫ ለማለፍ በሚደረገው የምድብ ድልድል ይገባሉ። ኢትዮጵያ ከዚህ ማጣሪያ ከሚጠብቋት ሀገራት አንዷ ሆናለች። ዋሊያዎቹ በቋት አንድ ላይ ሲገኙ በሁለተኛው ቋት ከሚገኙት ቻድ፣ ሳኦቶሜ፣ ኤርትራ፣ ሶማሊያ፣ ጅቡቲ እነ ሲሼልስ መካከል በሚወጣ ማውጣት መሰረት ኢትዮጵያ እንደ ብሔራዊ ቡድን ጋር ትፋለማለች። ቡድኖች እርስ በርስ በሚገናኙበት ወቅት በንጽጽር ዝቅተኛ የፊፋ ደረጃ ያለው ሀገር የመጀመሪያ ጨዋታውን በሜዳው ነው የሚያደርገው። 12 ሀገራት በቅድመ ማጣሪያ ተሳትፈው ነው ያውም ገና ለአፍሪካ ዋንጫ ለማለፍ የምድብ ድልድል ውስጥ የሚገቡትና የኢትዮጵያ ብሔራዊ ቡድን የአህጉራዊ ውድድር ላይ ያለው ዝቅተኛ ሪከርድ ለእንደዚህ አይነት ጣጣ አዳርጎታልና ገና አፍሪካ ዋንጫ ለማለፍ የምድብ ጨዋታ ለመግባት የጥሎ ማለፍ ጨዋታ ብሔራዊ ቡድናችንን ይጠብቀዋል። በአፍሪካ ዋንጫ የግማሽ ፍጻሜ ጨዋታዎች ሊደረጉ ቀናት ብቻ እንደሚቀሩት ይታወቃል። ወደ ቤተሰቦቻችን በጣም አስገራሚ ነገር ግን እንንገራችሁ። በአፍሪካ ዋንጫ ግማሽ ፍጻሜ ከ2017 ጀምሮ የአፍሪካ የዓመቱ ምርጥ ተጫዋቾች ሽልማትን ያሸነፉ ተጫዋቾች በሙሉ አንድ ላይ የሚገናኙ ይሆናል። 2017-18 ሳላ አሁንም በአፍሪካ ዋንጫ ላይ እየተሳተፈ ነው። ሳዲዮ ማኔ 2019 20ና 21 ላይ በኮቪድ የለም። 2022 ሳዲዮ ማኔ፣ 2023 ቪክተር ኦሲሜን፣ 2024 ኤድሞላ ሉክማን፣ 2025 አሽራፍ ሀኪሚ ናቸው። እነኚህ ተጫዋቾች ብሔራዊ ቡድኖችን በግብፅ፣ በሴኔጋል፣ በናይጄሪያ እና ሞሮኮ ወክለው አሁን በአፍሪካ ዋንጫ ግማሽ ፍጻሜ ላይ ደርሰዋል። ስለዚህ ከ2017 ጀምሮ ያሉ ተጫዋቾች በመደዳው በአፍሪካ ዋንጫ ያሉ ማን በአፍሪካ ዋንጫ ብሔራዊ ቡድኑን ያነግሳል? ከነኚህ ከዋክብቶች ውስጥ በቀጣይ ይጠበቃል። የግማሽ ፍጻሜ ጨዋታዎች ካሁኑ ትኩረትን የሚሳቡ እንደሆነ ይታወቃል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ናይጄሪያ ከአልጄሪያ እና ሞሮኮ ከካሜሮን ያደረጉት ጨዋታ ላይ የታየው የስነ ምግባር ጉለት ተቀባይነት የሌለው ባህሪ ብሎ ምርመራ ከፍቶበታል። ካፍ ዛሬ ባወጣው መግለጫ በሁለቱ የሩብ ፍጻሜ ጨዋታዎች ላይ ከተጫዋቾችና ከዳኞች የተውጣጡም የጨዋታ ሪፖርቶችና ምስሎችን በማስረጃነት ሰብስቧል። ክስተቶቹ ወደ አስተዳደር አካሉ የዲሲፕሊን ቦርድ ተላልፈዋል። ካፍ ደግሞ በስህተት ጥፋተኛ ሆኖ ለተገኘ ማንኛውም ሰው ተገቢ እርምጃ እንወስድበታለን ብለዋል። ቅዳሜ ዕለት ናይጄሪያ በግራንድ ስቴዲየም ማራካሽ 2-0 በማሸነፍ አልጄሪያን ጨዋታው ከተጠናቀቀ በኋላ የሁለቱ የናይጄሪያና የአልጄሪያ ተጫዋቾች ጸብ በሜዳ ላይ ብቻ አይደለም እስከ መልበሻ ክፍሉ ዘልቆ ከፍ ያለ ድብድብ ነበረ። ምናልባት በርካቶች ላልተከታተላችሁት መልበሻ ክፍል ውስጥ የነበረው ጸብ በራሱ የጎዳና ላይ ጸብ በሚመስል ደረጃ ነበረና በጉዳዩ ላይ ምርመራ እናደርጋለን፣ ጥፋተኛው ላይ ካፍ እርምጃ እንደሚወስድ ዛሬ ይፋ አድርጓል። ወደ አውሮፓ መረጃችን ተሻገርን። ወደ ቤተሰቦቻችን ቃል ስፖርት ላይ ናችሁ። የፈረንጆች 2025 ተጠናቆ የፈረንጆች 2026ን አንድ ብለን ከጀመርን ሁለተኛ ሳምንት እየተጠናቀቀ ነው። በነገራችን ላይ 2025 ሲጠናቀቅ የሪያል ማድሪድን ያክል መለያ የሸጠ አንድም የዓለማችን ክለብ የለም። ወደ 3 ሚሊዮን 133 ሺህ መለያን የሸጠ የዓለማችን እግር ኳስ ክለብ ሪያል ማድሪድ ነው። ሁለተኛ ባርሴሎና፣ ሶስተኛ ፓሪስ ጀርሜን፣ አራተኛ ባየር ሙኒክ ነው። አምስተኛው ምስላችን ላይ ሊዮኔል ሜሲን ያደረገንበት ምክንያት ነው። ኢንተር ማያሚ ተገኝቷል እዚህ ውስጥ። ኢንተር ማያሚ በዚህን ያክል ደረጃ በዓለም ላይ ተጽዕኖ ፈጣሪ ቡድን ለመሆኑ ደግሞ ምክንያቱ ሊዮኔል አንድሬስ ሜሲ ነውና የሜሲ እዛ መሄድ በአውሮፓ ከግዙፎቹ ክለቦች ተርታ ኢንተር ማያሚን እንዲገኝ ያደርጎታል። ግን ወጣም ወረደም የሪያል ማድሪድን ያክል መለያ የሸጠ የለም። የአሰልጣኝ ዣቪ አሎንሶ ቆይታ በሪያል ማድሪድ አደጋ ውስጥ እንዳለ ይታወቃል። ከዚህ ጋር በተያዘ ዛሬ እነዚህ አትሌቲክ ምን አሉ የሚለው እንመልከት። በአሰልጣኝ ዣቪ አሎንሶ የሚመሩት ሪያል ማድሪዶች ምሽቱን ሽንፈት በኋላ የዣቪ አሎንሶ የክለቡ ቆይታም ጥያቄም ፈጥሯል። የክለቡ ተጫዋቾች አሁን ላይ ባለው የቡድን ውጤትና እንቅስቃሴ ደስተኛ ለመሆናቸው ተዘግበዋል። የሪያል ማድሪድ ኃላፊዎች ዣቪ አሎንሶም በዚህ ወቅት የማሰናበት ፍላጎት የላቸውም ተብሏል። የክለቡ ቦርድ ኃላፊዎች ለላሊጋ ሻምፒዮንስ ሊግና ኮፓ ዴላሬ ዋንጫ መፎካከር የሚችል በቂ ቡድን ስብስብ
ነጥብ አለንም ብለው ያምናሉ። ሪያል ማድሪድ በላሊጋውም ከመሪው ባርሴሎና በ4 ነጥቦች ርቆ ሁለተኛ ደረጃ ላይ እንደሚገኝ ይታወቃል። ከዚህ ጋር በተያያዘ እሳቸውን በዚህ ሰዓት የማሰናበት እቅድ የሌለው ሪያል ማድሪድ ግን ውጤቶችን በቀጣይም መገምገሙ አይቀርም እየተባለም ይገኛል። እሳቸው ከጨዋታው መጠናቀቅ በኋላ በሰጡት ጋዜጣዊ መግለጫ በርካታ ነጥቦችን አንስተዋል። ለአብነት ያክል እንደ ፌድ ቫልቬርዴ ያለ ውድ ተጫዋቻችንን በጉዳት አጥተናል ብለዋል። ከጉዳቱ ጋር በተያያዘም ቀጣይ ሕክምና ምርመራ እንደሚደረግለት አረጋግጠዋል። ስለዚህ መቼ ይመለሳል በሚለው ጉዳይ ላይ ተጨማሪ ሕክምና ምርመራ ውጤቶችን መጠበቅ ይኖርብናል ማለት ነው። ሌላ በሪያል ማድሪድ በኩል ልናነሳ የምንችለው ቪኒሺየስ ጁኒየርን በተመለከተ ነው። ቪኒሺየስ ጁኒየርን በተመለከተም በርካቶች አድናቆታቸውን አሁን እየገለጹለት ይገኛሉ። አንደኛው የሀገሩ ልጅ ግን በተቃራኒ ሆነ ዋንጫ የነጠቀው ራፊኒያ ቪኒሺየስ ጁኒየር ጋር ምርጥ ኳሊቲ ያለ ጨዋታን መወሰን ይችላል ሲል፣ የቡድን አጋሩ ቲቦት ኮርቷ ደግሞ በሱ ላይ እምነት አለን፣ በጣም ምርጡን ያደርጋል በየሜዳ ላይ። እንደዚህ አይነት ተጫዋቾች በአንድ ቡድን ውስጥ ያስፈልጋሉ። የሚያስቆጥረውን ጎል ማየት ትችላላችሁ። በጨዋታ ላይ ለሁሉም ተቃራኒ ቡድኖች ይሄ የቅዠት የሚሆን አይነት እንቅስቃሴ የምታገኙት ከዚህ ተጫዋች ነውና በቪኒሺየስ ጁኒየር ደስተኛ ነን ሲል ተደምጧል። ከቪኒሺየስ ጁኒየር ጋር በተያያዘ ግን አንድ ሰው በይፋ ይቅርታ ጠይቀዋል። የላሊጋው ክለብ አትሌቲኮ ማድሪድ ዋና አሰልጣኝ ዲየጎ ሲሞኔ ከቀናት በፊት ከቪኒሺየስ ጁኒየር ጋር በተፈጠረ ለመግባባት ጉዳይ ይቅርታ ጠይቀዋል። አሰልጣኙ ባስተላለፉት የይቅርታ መልእክትም በጨዋታው ላይ ለተፈጠረው ነገር ፍሎሬንቲኖ ፔሬዝ እና ቪኒሺየስ ጁኒየርን ይቅርታ ማለት እፈልጋለሁ ብለዋል። አሰልጣኝ ዲያጎ ሲሞኔ ድርጊቱ ተገቢና ትክክለኛ ለመሆኑን ተናግረዋል። በወቅቱ ምናሉ ብለን ወደኋላ መለስ ብለን ካዘገበን ፍሎሬንቲኖ ፔሬዝ ያባርሃል ብለውት ነበረ ቪኒሺየስ ጁኒየርን። ከዚህ ጋር በተያያዘ ከፍ ያለ ሰጣ ገባ ውስጥ ገብተው እንደነበረ ይታወቃል። በስተመጨረሻም ዲያጎ ሲሞኔ ይቅርታ ጠይቀውበታል። ቲቦት ኮርቷ ይህንን የፍጻሜ ጨዋታ በመሸነፋችን በጣም አዝኛለሁ። በዛ ላይ ደግሞ በተቀናቃኛችን መነጠቃችን በጣም ያናዳል። አሁን ግን ይህንን ረስተን ወደ ቀጣይ ጨዋታ ላይ ትኩረት ማድረግ አለብን። ሌላ የላሊጋ ጨዋታ፣ ሌላ የኮፓ ዴላሬ ጨዋታ ይጠብቀናልና እዛ ላይ ትኩረት እናደርጋለን ብለዋል። ማድሪድ በዘመነ ዚነዲን ዚዳን ሲመራ 9 ፍጻሜ ደርሶ 9 የረታ ነው። ውድ ቤተሰቦቻችን አሁን ነገሮች በተለይም ሃንሲ ፍሊክ ባርሴሎናን ከያዙ በኋላ በጣም ከብዶታል። ሪያል ማድሪድ ፍጻሜዎችን መርታት። የእሳቸው ቡድን ባርሴሎና ተደጋጋሚ ዋንጫ እየነጠቀው ነው። በፍጻሜው ግን ዚዳን በነበረ ሰዓት ዚዳን ከ9 ፍጻሜ 9 ወሰደ ነበር። አሁን ደግሞ ሃንሲ ፍሊክ በባርሴሎና አጠቃላይ እሳቸው በአሰልጣኝነት ዘመናቸውም ከ8 ፍጻሜ 8 ወስደዋል። ባለፈውም ዓመት 2 የፍጻሜ ጨዋታ የጥሎ ማለፍ ሪያል ማድሪድን ረተው እንደወሰዱ የሚዘነጋ አይደለም። ባርሴሎናው ፕሬዚዳንት ሁዋን ላፖርታ በጣም አስደንቆኛል ብለዋል። ምን አስደነቆት ሲባሉ ሪያል ማድሪዶች ዋንጫ ከበላን በኋላ ያክብሮት ሰላምታ አልሰጡንም፣ ይሄ በጣም ያናድዳል ብለዋል እሳቸውና ይሄ ሊደገም አይገባም። አንድ ቡድን ሲያሸንፍ ተሸናፊ ቡድን አክብሮት ሰላምታ ይሰጣል። ይሄን ማድሪድ አለማድረጉ በጣም አስገርሞኛል ብለዋል። ከዚህ ጀርባ የኬሊያን ምባፔ እጅ አለበት ብለን በማለዳው የቃል ስፖርት ጥንቅራችን ነግረናችሁ ነበረ። እሳቸው ሌላ ግን በጣም የተደሰቱበት ጉዳይ ምንድን ነው ሲባሉ ዋንጫ ማንሳቱን አልጠቀሱም። እንደውም ከዚች ዘገባቸው በፊት እኔ በጣም ደስተኛ ካደረጉኝ ነገሮች ውስጥ ይላሉ እሳቸው ሲባሉ በስቴዲየም ውስጥ ከማድሪድ ደጋፊ ይልቅ የኛ ደጋፊ ባርሴሎና ይበልጥ ነበር እኮ ሲሉ በጋዜጣዊ መግለጫ ተነግሯል። በርካታ ሀሳብ ነው ያነሱት። ሌላው ሃንሲ ፍሊክ ናቸው። ማሸነፍ ይገባን ነበረም፣ በተለይም ሌላ የፍጻሜ ጨዋታ እስኪመጣ መጠበቅ አልቻልኩም ብለዋል። ኮፓ ዴል ሬይ ካገኙ ሪያል ማድሪድን ቡድናቸው ዳግም ለመርታት በጉጉት እየጠበቀ እንደሆነ ሃንሲ ፍሊክ በጋዜጣዊ መግለጫ ላይ ደግሞ አረጋግጠዋል። ጁዋን ጋርሺያ የመጀመሪያ ዋንጫውን ነው ያነሳው። ሁዋን ጋርሺያ ወደ ባርሳ ሲመጣ የነበረውን ውዝግብ እናስታውሳለን። ሁዋን ጋርሺያ ወደ ቡድኑ ከመጣ በኋላ የመጀመሪያ ዋንጫውን አሳክቷል። በቡድን ውስጥም እንግዲህ ረጅም ጊዜ መቆየት ፍላጎት ያለው ይህ ግብ ጠባቂ አንድ ብሎ ዋንጫውን መጀመሩ በጣም እንዳስደሰተው ገልጿል። ሌላው የቡድኑ ተጫዋች ራፊኒያን በተመለከተም ደስታውን ከገለጸ በኋላ በዚህ ቡድን ውስጥ ለመቆየት ምክንያት ሃንሲ ፍሊክ ናቸው ብሏል። ሃንሲ ፍሊክ ቡድኑን ባይረከቡ ኖሮ በባርሴሎና
በባርሴሎና እንደማይቆይ ተናግሮ በእሳቸው እምነት እንዳለውና ለቆይታው ምክንያት እሳቸው መሆኑን ተናግሯል። ሌላ በጣም አስደናቂ ሰው ነሳ ፔድሪ፣ ብዙም አይነገርለት ግን ብዙ የሚያስበለ ተጫዋች ነው። ፔድሪ በባርሴሎና ህይወቱ 28 ግብ 28 አሲስት ነው ያለው፣ ግን የተጫዋቹ ሚና ቁልፍ ነው። 23 ዓመቱ ነው። 2 ላሊጋ፣ 2 ኮፓ ዴላሬ፣ 3ኛ የስፔን ሱፐር ካፕ ዋንጫውን ከባርሴሎና ጋር እንዳነሳ ይታወቃል። በእርግጠኝነት የምነግራችሁ ነገር ይሄ የመጨረሻ ዋንጫችን አይደለም ብሏል በዚህ ዓመትና ለባርሴሎና ደጋፊዎች ሌላ ዋንጫ ስላለ ጠብቁን ሲል ተደምጧል። በጨዋታው ላይ የፍራንኪ ዲዮንግን ቀይ ካርድ ተከትሎ ላሚን ያማልን በሮናልዶ አራሆ የመቀየር ግዴታ ውስጥ ገብተው ሮናልዶ ተቀይሮ ገባ። ዋንጫውን የሚያነሳው እሱ እንደነበረ ይታወቃል። ሮናልዶ አራሆን መመለስ በተመለከተም ሃንሲ ፍሊክ ሀሳባቸውን አጋርቷል። እሱ ከአምበሎቻችን አንዱ ነው፣ ያስፈልገናል፣ በሱ በጣም ደስተኛ ነኝ ብለዋል። በመመለሳቸው በሱ ላይ እምነት አለኝ፣ አውቃለሁ ምን ያህል አይነት ጊዜ እንዳሳለፈ፣ ስለዚህ ለሱ ድጋፍ ያስፈልጋል ብለዋል። ከዛ ውጭ የቡድኑ ፕሬዚዳንት ዋን ላፖርታ ለሮናልዶ አራሆ ሁሉንም ነገር እናደርጋለን፣ አምበላችንን እንፈልገዋለን ብለዋል። ምናልባት በጣም አስደናቂው ነገር ልክ ጨዋታው ሲጠናቀቅ የተጫዋቹን የጤና ሁኔታ በተመለከተ የማድሪድም ተጫዋቾች አሳስቧቸው ነበረ። አንደኛው ቪኒሺየስ ጁኒየር ነው። ከጨዋታው በኋላ አናግሮት ነበር ረጅም ደቂቃ። ሌላኛው ካርቫሃል ነበር፣ የሪያል ማድሪዱ ተጫዋች የባርሴሎናውን ሮናልዶ አራሆን አናግሮት ነበረ። እንደገጠመው የስነልቦና ችግር፣ የአእምሮ ችግር፣ የፊዚካል ችግር ጋር በተያዘ ረጅም ጊዜ ሕክምና ሲከታተልና መንፈሳዊ አገልግሎትን ሲያገኝ እንደነበረ የሚዘነጋ አይደለም። ማርከስ ራሽፈርድ በቡድን ውስጥ ዋንጫ በማንሳቱ ደስተኛ መሆኑን ከተናገረ በኋላ ግን ብዙ ዋንጫዎችን ከዚህ ክለብ ጋር ማንሳት እፈልጋለሁ ብሏል። እሱ ከባርሴሎና ጋር የመጀመሪያ ዋንጫውን ባነሳባት ምሽት የቀድሞ ክለቡ ማንቸስተር ዩናይትድ ከኤፍኤ ካፕ የተሰናበተበት ቀን አንድ ያደርገዋል። ይህ ተጫዋች ወደ ዩናይትድ ከመመለስ ይልቅ በባርሴሎና መቆየትን ቅድሚያ ይሰጣል። አሁን ከስፔን አካባቢ የሚወጡ የመረጃ ምንጮች ደግሞ ከተጫዋቹ ጋር በተያያዘ የፈረንሳይ ቱጃር ክለብ ፓሪስ ሰን ዠርሜንም ሁኔታውን እየተከታተለ ነው ተብሏል። በተለይ ቅድሚያውን የሚወስደው ባርሴሎና ስለሆነ ባርሴሎና የማያስፈርመው ከሆነ እድሉን ፓሪስ ሰን ዠርሜን መጠቀም ይፈልጋል። ዝውውርን ካነሳን ግን ጆ ካንሴሎ በዚህ ሰዓት ባርሴሎና ነው የሚገኘው። ውድ ቤተሰቦቻችን የሕክምና ምርመራው እንዳደረገ ፊርማውን ይፈርማል። በሰዓታቱ ዝውውር ይፋ ይደረጋል። ስለዚህ በማለዳ መረጃችን የዚህን ዝውውር መጠናቀቅ ለባርሳ ደጋፊዎች ይፋ እናደርጋለን። ናፖሊ ስኮት ማክቶሚኔን ከዩናይትድ ካስፈረመ በኋላ እና ስኮት ማክቶሚኔ ግብ አስቆጠረበት ጨዋታ ሽንፈት የሚባል ነገር ናፖሊ አያቅም። ስኮት ማክቶሚኔ እስከሆነ በናፖሊ ቆይታው 27 ግብ 9 አሲስት፣ 1 የጣሊያን ሴሪ ዋንጫ፣ 1 የጣሊያን ሱፐር ካፕ፣ የናፖሊ ዓመቱ ምርጥ ሽልማትን አሸንፏል። አንድ ጊዜ ባሎንዶር እጩም መሆን ችሏል። በዚሁ ዓመት ነበር ባለፈው ዓመት ነበረ ይህንን እድልም ማግኘት ችሎ የነበረው ስኮት ማክቶሚኔ። ናፖሊም እሱ ግብ ካስቆጠረ አሁን ደጋፊው በተማመን ክለቡ ባቻ ውጤት ነጥብ ከጣለ እንጂ ይሸነፋል ብለው የማይሰጉበት ደረጃ ደርሶታል። ስኮት ማክቶሚኔ የናፖሊ ቆይታ ግን እጅግ በጣም አስደናቂ የሚባል ነው። ከሰሞኑ ሎረንት ካርል የሪያል ማድሪድ መጫወት ህልሙን ይፋ ማድረጉን ተከትሎ የባየር ሙኒክ ደጋፊዎች ከፍ ያለ ተቃውሞ ሲያሰሙበት እንደነበረ ይታወቃል። ታዲያ አሁን ወኪሉ ማይክል ባላክ በተጫዋቹ ጉዳይ ላይ ሀሳቡን አጋርቷል። ስለ ሪያል ማድሪድ መናገሩን ተከትሎ ማለት ነው። አንዳንድ ሰዎች ህልማቸውን ይጠየቃሉ። ህልማቸውን መናገራቸው ችግር አለው ብዬ በፍጹም አላስብም። በዛም ደረጃ ብትረዱት ደስ ይለኛል። ጎጂም ነው ብዬ አላስብም አንድ ሰው ህልሙን መናገሩ። ሌላ ግን ከጠየቃችሁኝ ለሎረንት ካርል በባየር ሙኒክ መጫወት እኮ ህልሙ ነው ሲል ተደምጧል። ከበድ ያለ ተቃውሞ ግን ከሰሞኑ አስተናግዶም ነበረ። የጥር የዝውውር መስኮት ተከፍቷል። ብዙ አወዛጋቢ ነገር ሰምተናል። ለአብነት ያክል ዲዲየር ላማካሌ የገጠመው ጉዳይ በጣም አነጋጋሪ ነው። ዲዲየር ላማካሌ የቤልጅየሙን ክለብ ሮያል አንትዋርፕን ከተቀላቅሎ ጊዜ እያሳለፈ ነበረ። በያዝነው የጥር የዝውውር መስኮት ግን የግሪኩ ክለብ ፓናቲያኮስ እናስፈርም ብለው በግል አስማሙት። ተጫዋቹም እንግዲህ ክለቡን ሮያል አንትዋርፕን ለቆ ወደ ግሪኩ ክለብ ፓናቲያኮስ ለማቅናት ተስማማ። ነገር ግን ክለቡ አልፈቀደለትም። ሮያል አንትዋርፕ አትለቅም አሉት። በዚህ ሰዓት ላይ ተጫዋቹ ያደረገው ነገር ግን በጣም አስገራሚ ነው። በዚህ የተበሳጨው ተጫዋቹ ወደ ክለቡ ልምምድ ሲመጣ የሮያል አንትዋርፕ ቀንደኛ ተፎካካሪ የሆነውን የአንደርሌክተን ማሊያ
ግጥም አድርጎ ነው ለብሶ የመጣው ውድ ቤተሰቦቻችን። በዚህ ደግሞ የተበሳጩት የሮያል አንትዋርፕ ክለብ ጠባቂዎች ወደ ልምምድ ማዕከላት ገባም ብለው በፖሊስ እንዲወጣ አድርገውታልና በጣም አነጋጋሪ የጥር የዝውውር መስኮት ላይ ካገኘናቸው ጉዳዮች ውስጥ ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅር በቅደም ተከተል እያደረስናችሁ እንደሆነ ይታወቃል። ላይክ፣ ሰብስክራይብ፣ ሼር ማድረግ ሀሳብ አስተያየታችሁን ማጋራት እንዳይዘነጋ ብለን ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ የዕለቱ መረጃ እንሻገር። መልካም ቆይታ ተመኘን። 12 ዓመት በፊት ወደኋላ ብንመለስ አንድ ዝውውር እናገኛለን። ያው የጥር ዝውውር መስኮት ስለሆነ እናንሰው በዚህን ጀምር ብለን ነው። ይህ ተጫዋች ሪያድ ማህሬዝ ይባላል። ውድ ቤተሰቦቻችን ለሊሃቨር ይጫወት ነበረ በወቅቱ በ500,000 ዩሮ ብቻ። አሁን ለነ ሃላንድ ለነ ኬቨን ደብሩና በደሞዝ መልክ ሲከፈል የነበረው ማለት ነው በሲቲ ቤት። ይሄ ገንዘብ ግን ከ12 ዓመት በፊት ሪያድ ማህሬዝን ከሊሃቨር ወደ ሌስተር ሲቲ ያስኮበለለ ነበረ። እሱ ከዛ በኋላ ውድ ቤተሰቦቻችን ከሌስተር ሲቲ ጋር ዋንጫዎችን ያነሳ ወደ ሲቲ መጥቶ የደመቀ በጣም አስደናቂ ጊዜን ያሳለፈ ግን አሁን ለመጨረሻ ጊዜ በአፍሪካ ዋንጫ እሳተፋለሁ ብሎ ከአልጄሪያ ብሔራዊ ቡድን ጋር ቢሞክር ያልቀናው ተጫዋች እንደነበረ ይታወቃል። ሪያድ ማህሬዝን በተመለከተ ግን በተጫዋቹ ዙሪያ የግል መልከታችሁን ብታጋሩን ደስ ይለናል። ፕሪሚየር ሊጉ ካያቸው በጣም አስደናቂ ተጫዋቾች አንዱ እንደነበረ የሚዘነጋ አይደለም። በዛው የዝውውር መረጃችን ይቀጥል። እንግሊዙ ክለብ አስቶን ቪላ የ17 ዓመቱን ሉክሰምበርጋዊ አጥቂ ብሪያን ማድጆንን ከፈረንሳዩ ክለብ ሜድስ በ12 ሚሊዮን ዩሮ ከ5 ዓመት ኮንትራክት ጋር ማስፈረማቸውን ዛሬ እወቁልን ብለዋል። የኡናይ ኤምሬ ቡድን የራሱን እያጠናከረ ነው፣ የወደፊቱንም ጭምር ማለት ነው። ከዛ ውጪ በአስቶን ቪላ ቤት ሌላ እየተነሱ ያሉ ጉዳዮች የጣሊያኑ ክለብ ሮማም የአስቶን ቪላውን አጥቂ ዶኒ ማለደን ለማስፈረም ፍላጎት አላቸው ተብሏል። በአስቶን ቪላ በኩል ተጫዋቹን በመልቀቅ ጉዳይ ላይ እስካሁን የተባለ አንድም ነገር የለም። እንከታተሏለን ጉዳዩን። ግን ዶኒ ማለን የቡድኑ ቋሚ ባይሆንም ግን ብዙ ደቂቃዎችን የሚያገኝ አይነት ተጫዋች ነው። በተለይም ኡናይ ኤምሪ አፈራርቀው ይጠቀሙታል ከኦሌ ዋትኪንስ ጋር። ሌላው ከአስቶን ቪላ ጋር ተያይዞም በስፋት እየወጣ ያለው የዛሬው መረጃ የ5 ዓመቱን እንግሊዛዊ አማካይ ኮነር ጋላገርን ከአትሌቲኮ ማድሪድ ለማምጣት በሚደረገው ጥረት ላይ ነው። የውሰት ውል ነው፣ እስካሁን አልተጠናቀቀም። ግን ድርድሮች እንዳሉ ፋብሪዚዮ ሮማኖ አረጋግጧል። እየሞከሩ እንደሆነም አስቶን ቪላዎች በተጫዋቹ ዝውውር ላይ መረጃውን ፋብሪዚዮ ሮማኖ አጋርቶታል። ብራዚላዊው የዌስትሃም ዩናይትድ አማካይ ሉካስ ፓኩዌታ ወደ ፍላሚንጎ ለመዘወር በግሉ ተስማምቷል። ተጫዋቹ ሙሉ ለሙሉ ፍላሚንጎን እሽታውን የገለጸ ሲሆን ወደ ብራዚል የመመለስ ፍላጎት አለው ተብሏል። ዌስትሃም እና ፓኩዌታ ዝውውሩን ለማድረግ ይሰራሉ ተብሏል። በጣም አስገራሚ ነገር ግን ልንገራችሁ በሉካስ ፓኩዌታ ጉዳይ ላይ ከ2 ዓመት በፊት የጋርዲዮሎን ቡድን ሲቲ ሊቀላቀል ከስምነት ደርሶ ዝውውሩም ሊጠናቀቅ ከጫፍ ደርሶ ነበረ። በኋላም ላይ ግን አንድ በተሳሳተች ክስ ምክንያት ሲቲ ዝውውሩን አቋረጠ። ከስፖርታዊ ውርድ ጋር በተያዘ ተከሶ ነው። በጣም የሚያሳዝነው ነገር ግን ከዛ ክስ ነፃ ሆኗል። ምናልባት በዛሬው ዕለት የሲቲ ተጫዋች ሆኖ የምናውቀው ሉካስ ፓኩዌታ በዛው በዌስትሃም ዩናይትድ እንዲቆይ ያደረገው ቅጽበትና ዛሬ ላይ ወደ ብራዚል እንዲመለስ ያደረገው ያ የተሳሳተ ክስ እንደነበር የሚዘነጋ አይደለም። ሲቲ ደርሰናል ውድ ቤተሰቦቻችን 10-1 ድሉን ረስተነዋል ብለዋል ጆሴፍ ፔፕ ጋርዲዮላ። አሰልጣኝ ፔፕ ጋርዲዮላ የኒካስል የሊግ ካፕ ጨዋታ አስቀድመው ጋዜጣዊ መግለጫ ሲሰጡ ነበረ። በአስተያየታቸው ትኩረታችን ጨዋታው ላይ ነው፣ የ10-1ን ድል ረስተነዋል ሲሉ ሀሳባቸውን አጋርተዋል። ጥሩ ነገራችን በዛ ጨዋታ እናደርገናል ብለዋል። ስለ አዲሱ ፈራሚያቸውም አንቶኒዮ ሴሜኔ ተጠይቀው ነበረ። ጋርዲዮላ ባለው አቅም አልጠራጠርም፣ በዚህ አቁሙ እንደሚቀጥል ተስፋ አደርጋለሁም ሲሉ ተደምጧል። አንቶኒዮ ሲሜኔ በጣም አስደናቂ ነው፣ በጣም አስደናቂ ቅጽበቶች ውስጥ ትንሹ ያየነው አብዛኛውን ያየነው በበርንማውዝ ነው፣ በእኛም ቤት ይደግመዋል ብዬ አስባለሁ ብሏል። በጣም አስገራሚ ነገር ግን በዚሁ ስሙን ስላነሳን አንቶኒ ሴሜኔ እንንገራችሁ ውድ ቤተሰቦቻችን። አንቶኒ ሴሜኔ ብሪስቶል ሲቲ እያለ የመጀመሪያ ግቡን ለብሪስቶል ሲቲ ያስቆጠረው የሰሞኑ በተቃራኒው ሲቲ የገጠመው ኤክስትሪ ሲቲ የተባለ ቡድን ላይ ነበር ያኔ። አሁንም ለሲቲ የመጀመሪያ ግቡን ያስቆጠረው እዚሁ ኤክስትሪ ሲቲ የተባለ ቡድን ነውና ሌላም ክለብ ከሄደ ኤክስትሪ ሲቲን ይገጥማሉ እያሉ ሲቀልዱ ነበረ በርካቶች። በጣም አነጋጋሪ ግጥምጥሞሽም ነበረ። ግን ማንቸስተር ሲቲ ያንን ጨዋታ 10-1 አሸነፈ ኤክስትሪ ሲቲን። በነገራችን ላይ እንግሊዝ ክለብ ሆኖ ተቃራኒ መደብ ክለብ ላይ
ባለ 2 አሃዝ ጎል ያስቆጠረ የመጀመሪያው ቡድን ሲቲ ሆኗል። ሲቲ በኤፍኤ ካፕ ነው ይህን ያደረገው 10-1 ካሸነፈ በኋላ። ከዛ ውጭ ኦፊሻሊ ፕሪሚየር ሊጉ የመዘገባቸው ጨዋታዎች ከ1992 በኋላ ሊቨርፑል በርንሞዝን 9-0፣ ከዛ ማንቸስተር ዩናይትድ ሳውዝሃምፕተንን 9-0፣ ሌስተር ሲቲ ሳውዝሃምፕተንን 9-0፣ ቶትንሃም ዊጋን አትሌቲክን 9-1 የ2001 ላይ ነበረ ጨዋታ ነው። ከዛ ውጭ ወደ ቤተሰቦቻችን በማንቸስተር ሲቲ በኩል በካራቦ ካፕ ብሪዌርን የተባለ ቡድንን 2019 ላይ 9-0 በሆነ ውጤት እንደዚሁ እንዳሸነፈ የሚዘነጋ አይደለም። ግን ሲቲ ባለ 2 አሃዝ ግብ ያስቆጠረ የመጀመሪያው ክለብ ሆኗል ፕሪሚየር ሊጉ በአዲስ ፎርማት ከተቋቋመ በኋላ። ፔፕ ጋርዲዮላ በጋዜጣዊ መግለጫ ያነሷቸው ሌሎች ተጨማሪ መረጃዎች እናንሳ። በተለይም ከጉዳት ጋር በተያያዘ በርከት ያሉ የፊትነስ ጉዳዮች አሉብንና ልምምዱን የመጨረሻውን ማየት አለብኝ ብለዋል። እሳቸው በርከት ያሉ ተጫዋቾችን ማየት ይጠበቅብኛል ከጨዋታው በፊት ብለዋል። ሪያን አይት-ኑሪን በተመለከተ ከአፍሪካ ዋንጫ እንግዲህ በተጫዋቹ በኩል ተመልሷል። እናም ከተጫዋቹ ጋር እስካሁን አልተገናኘውም ሲሉ ተደምጧል። እሳቸው ተጫዋቹ ጉዳት ላይ እንደነበረ ይታወቃል። ጉዳት ያለባቸውን ተጫዋቾች ሪስክ አንወስድም ብለዋል በጨዋታ ላይ ያሰልፈን። ስለዚህ የሪያን አይት-ኑሪንም ጉዳይ ጨምሮ ሌሎች ከፊትነስ ጋር ችግር ያለባቸውን ተጫዋቾች ከመጨረሻው ልምምዴ በኋላ ወስናለሁ ብለዋል። ስለዚህ እኛም በቃል ስፖርት ዩቲዩብ ቻናል የሲቲን የቡድን ዜና በተለይም ከኒውካስል ዩናይትድ ጋር የሚደረገውን የመጀመሪያ ዙር የካራባኦ ካፕ የግማሽ ፍጻሜ ጨዋታ እናነሰዋለን በስፋት። የሲቲ ደጋፊዎች በቀጣይ መረጃችንም አጋርነታችሁ ከኛ ጋር እንዲሆን ብለን ወደ ቀጣይ መረጃ እንሻገር። ማን ሴት ፒስ ኤፍሲ ወይም ደግሞ የቅጣት ምት ክለብ ብሎ አርሰናልን እንደሚጠራ እኔ አላቅም ብሏል። ወይም የቆመ ኳስ ቡድን ብሎ አርሰናል እንደሚጠራ እኔ አላውቅም የለውበትም ብሏል። ይህን የሚሉት የቼልሲው ሰው ሊያም ሮዘኒየር ናቸው። የለንደኑ ክለብ ቼልሲ ዋና አሰልጣኝ ሊያም ሮዘኒየር ለቀጣዩ ተጋጣሚያቸው አርሰናል እኔ እኮ ክብር አለኝ ብለዋል። አሰልጣኙ ጨዋታውን ለማሸነፍ በቂ የቡድን ስብስብና የጨዋታ መንገድ አለኝም ብለዋል። የተጋጣሚያቸው አርሰናል የጨዋታ መንገድ መመልከታቸውን የገለጡት አሰልጣኙ የቆመ ኳስን ጨምሮ ሁሉንም የጨዋታ መንገድ ተከታትለናል፣ አርሰናል በሁሉም መንገድ አደገኛ ነው ብለዋል። አርሰናል በሁሉም ነገር ጥሩ ነው የሚሉት ሊያም ሮዘኒየር ለአርሰናል ክብር አለኝ፣ ማን የቆመ ኳስ ኤፍሲ ወይም የቆመ ኳስ ክለብ ብሎ አርሰናልን ስያሜ እንዳወጣለት ግን እኔ አላውቅም እኔ የለውበትም ብሏል። አሰልጣኝ ሊያም ሮዘኒየር ጨዋታውን በማሸነፍ ክለቡን ለረጅም ዓመታት የማገልገል ሂደታቸውን አንድ ብለው እንደሚጀምሩበት ግን በዚሁ ጋዜጣዊ መግለጫቸው ላይ አሳስበዋል። ሊያም ሮዘኒየር በቡድን ውስጥ በቂ ኃይል አለን ብለዋል እሳቸው። እናም ይሄን ኃይል እንጠቀምበታለን ብሏል። አርሰናል ጨዋታ እሳቸው እንደሚታወቀው አንድ ጨዋታ ነው የመሩት። እኔ ግን አንድ ጨዋታ በመራም በተጫዋቾቼ በጣም ተደንቅ ያለው በርካታ አስደናቂ ተጫዋቾች ቼልሲ ውስጥ አለው ብለዋል። በእኔ የግል መልከታም በቡድኔ ውስጥ በርካታ ምርጥ ተጫዋቾች ስላሉ የማሸነፍ ሂደታችንን ያስቀጥላሉ ብዬም ያስባለሁ ሲሉ ተደምጧል። እሳቸው ማይክል አርቴታን በተቃራኒ ሆነው ሲገጥሙ ይሄ ለመጀመሪያ ጊዜ አይደለም። በኤፍኤ ካፕ 2014 ላይ እሳቸው የሃል ሲቲ ተጫዋች ሆነው የአሁኑ የአርሰናል አሰልጣኝ ማይክል አርቴታ ደግሞ የአርሰናል ተጫዋች ሆነው በተቃራኒው ተፋልመው ነበረ። አሁን ግን የሚፋለሙት እነኚህ ሁለት ሰዎች እየተጫወቱ ሰውን እያሰለጠኑ ነው። ማይክል አርቴታም የቀድሞ ክለቡ ራሱን አርሰናልን ይዞ ሊያም ሮዘኒየር ደግሞ ሃል ሲቲን ሳይሆን ቼልሲን እያሰለጠኑ የሚደረግ ትልቅ ፍልሚያ ነው። በጣም አስገራሚ ግጥምጥሞሽ እንንገራችሁ ለቼልሲ ደጋፊዎች። ቼልሲ በርካቶችን ከሌስተር ሲቲ ከብራይተን ኤንድ ሆቭ አልቢዮን አጋግዟል። ለአብነት ያክል ዦዋ ፔድሮ፣ ማርኮ ኮሪያ፣ ላይቭ ኮልዌል፣ ሞይሰስ ካይሴዶ፣ ሮበርት ሳንቼዝ፣ ፋኩንዶ ቡናኖንት የተባሉ ተጫዋቾችን አምጥቷል። አሰልጣኝም እንዲሁ አይረሳም ከብራይተን ያመጣቸው። ሊያም ሮዘኒየር በራሳቸው ለብራይተን ኤንድ ሆቭ አልቢዮን በተጫዋችነት ዘመን አሳልፈዋልና የቼልሲና የብራይተን ግንኙነት ቀላል አይደለም። ለአብነት ያክል የብራይተን ኤንድ ሆቭ አልቢዮን ስፖርቲንግ ዳይሬክተር ለቼልሲ ክብር አለኝ፣ እነሱ እኮ ደንበኞቻችን ናቸው ብለው ነበር። እቺን ቃል ያወጧት ዦዋ ፔድሮን ባለፈው ክረምት ላይ ለቼልሲ ሲሸጡ እንደነበር ይታወቃል። ስለዚህ ቼልሲ ብሎ የብራይተን ኤንድ ሆቭ አልቢዮን ሰው በቼልሲ ቤት አይጠፋም ማለት ነው። ተረኛው ሰው ደግሞ ሊያም ሮዘኒየር ሆነዋል። በጣም አስደናቂ ግጥምጥሞች ስለሆነ አነሳ ነው። በነገራችን ላይ ከሰሞኑ የሊያም ሮዘኒየር ቡድን በካራባኦ ካፕ ድል እንዳደረገ ይታወቃል። ያ ቡድን ድል ሲያደርግ 800 የካራባኦ ካፕ ግብንም ጭምር አስቆጥሮ ነው። ይህንን ተጠባቂውን የአርሰናልና የቼልሲን ጨዋታም የሚመሩት አልቢተር ይፋ ተደርገዋል። ቼልሲ ከአርሰናል የሚያደርጉት ተጠባቂ የሊግ ካፕ የመጀመሪያ ዙር የግማሽ ፍጻሜ መርሃ ግብርን
ታዋቂው ዳኛ ይመሩታል። ስታንፎርድ ብሪጅ ጨዋታው ሲደረግ ጨዋታውን ታዋቂው ዳኛ ሳይመን ሁፐር ይመሩታል። በፕሪሚየር ሊግ እውቅ ከሚባሉ ዳኞች ውስጥ ናቸው። ጨዋታውን በቫር ዳኝነት ጄሬድ ጉሌት ይመሩታል። ጨዋታው ረቡዕ ምሽት 5 ሰዓት ሲል በኢትዮጵያን ሰዓት አቆጣጠር በስታንፎርድ ብሪጅ ይደረጋል። ይህ ጨዋታ የመልስ ጨዋታ አለው ኤምሬትስ ላይ። ስለዚህ ውድ ቤተሰቦቻችን የመጀመሪያ ዙር ጨዋታን ውጤት መቀልበስ የሚቻልበት እድል ለሁለቱም ክለቦች ይመቻቻል ማለት ነው። ሳይመን ሁፐር በሚመሩት ጨዋታ ዙሪያና እንዲሁም በቼልሲና በአርሰናል ፍልሚያ ላይ ግን ይህ መረጃ የመጨረሻችን አይደለም። በቀጣይ መረጃ ለውድ አድማጮቻችን ተጨማሪ መረጃ ይዘን እንመጣለን። የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ኔቨል አርሰናል ከቼልሲ በሚያደርጉት ይህ ተጠባቂ ጨዋታ ጉዳይ ላይ ሀሳቡን አጋርቷል። አርሰናል በዚህ ሰዓት ላይ ፍጹም የተሻለ ቡድን ብሎታል። ይህ ደግሞ ሀቅ ነው ብሎ በርካታ ማመሳከሪያዎችን አንስቷል። አርሰናል የፕሪሚየር ሊግ መሪ፣ የአውሮፓ ሻምፒዮንስ ሊግ መሪ ብቻ ስለሆነ ሳይሆን ያለውን ወጥነትም ተመልከቱ ብሏል። ስለዚህ አርሰናል በእድል አይደለም ወይም በሌሎች ክለቦች ምክንያት አይደለም መሪ የሆነው የሚለው ጋሪ ኔቨል አርሰናል ፕሪሚየር ሊጉንም ሻምፒዮንስ ሊጉንም የሚመራው በራሱ በተወጣቸው ጨዋታዎች ነውና በማንም ላይ የተመረኮዘ ውጤት አይደለም ብሏል። በዚህም አሁን ባለው ወቅታዊ ብቃት ላይ አርሰናል ፍጹም ከቼልሲ የተሻለ ቡድን ሆኖ ይታየኛል። በስኳድ ዴብዝም ቡድኑ ባለው ጥልቀት ማይክል አርቴታ ቡድኑን ረጅም ጊዜ ማሰልጠናቸውና ቡድኑ አሁን ካለው ተነሳሽነት አንጻር እኔ ይህንን ጨዋታ ቅድሚያውን የምሰጠው ለአርሰናል ለመድፈኞቹ ነው ብሏል። የቀድሞ ዩናይትድ ሰው ጋሪ ኔቭል። ዊሊያም ሳሊባ ቡድኔ ሊጉን ለማሸነፍ እንዲሁም ዋንጫዎችን ለማሸነፍ የሚያስፈልገው በራስ መተማመን እንዳለው ይሰማኛል። አንዳንድ የሚቀሩን ነገሮች አሉ። እነኚህም ጨዋታን ሜዳ ላይ ማጠናቀቅ ነው። እነኚህን ጨዋታዎች ደግሞ የቀሩንን ጨዋታዎች እያሸነፍን በሜዳ ላይ ምላሽ እየሰጠንባቸው እንቀጥላለን ብሏል። ስለዚህ ዋንጫ ማናነሳበት ምክንያት የለም ብለዋል። ሌላኛው የቡድኑ ተጫዋች ሚካኤል ሜሪኖ ከሃቨርዝ በመመለሱ በጣም ደስተኛ ነኝ ብሏል። በጣም ጥሩ ተጫዋች ነው። ከከባድ ጉዳት ነው የተመለሰው። ሁላችንም ስንጠብቀው ነበር ብሏል። ከኛ ጋር መኖሩ ለሁሉም ሰው እጅግ ጠቃሚ ነው። ምክንያቱም በስልጠና ሜዳ ውስጥ ያለውን ድባብ ያሻሽላል። ትልቅ ድጋፍ ስለሚሰጠንና በእያንዳንዱ የስልጠና ክፍለ ጊዜም ከኛ ጋር መሆኑ ቡድኑን ያጠናክራል ብሏል። አሁን እሱን ሜዳ ላይ መገኘቱ ጠቃሚና ለአሰልጣኙ ተጨማሪ የማጥቃት ኃይልን የሚሰጥ በጣም አስደናቂ ተጫዋች ነው እና የእሱ መመለስ ለቡድናችን በጣም ጠቃሚ ነው ሲል ተደምጧል። ሚካኤል ሜሪኖ ዋንጫውን ለማሸነፍ ሁሉ ነገር አለን፣ ዋንጫውን ይዘን ዋንጫውን ያሳክተን የካራቦ ካፕን ለፕሪሚየር ሊግ እና ለኤፍኤ ካፕ ለአውሮፓ ሻምፒዮንስ ሊግ እንዘጋጅበታለን ብሏል። በአርሰናል ዝውውር ጉዳይ ላይ ኤቨርተኖች የአርሰናሉን ቤን ዋይትን ጉዳይ መከታተል ጀምሯል ተብሏል። በእርግጥ ተጫዋቹ በዚህ ሰዓት አርሰናል ይለቃል ተብሎ አይታሰብም። ግን ተጫዋቹ ከአርሰናል በተለይም የጨዋታ ደቂቃ እጥረት አንጻር ሁኔታውን እየተከታተሉ ነው ተብሏል። ግን ክለቡ ይለቃል ተብሎ በዚህ ሰዓት አይጠበቅም። ከአርሰናል ባይሆንም የተረጋገጠው ተሰናባች የሰሜን ለንደኑ ክለብ አርሰናል ከአካዳሚው ኃላፊ ፔር ሜርቴሳከር ጋር እንደሚለያዩ ተረጋግጧል። ፔር ሜርቴሳከር ባለፉት 8 ዓመታት በዚህ ኃላፊነት ክለቡን ሲያገለግል መቆየቱ ይታወቃል። ውሳኔው ከባድ መሆኑን የገለጸው ፔር ሜርቴሳከር አርሰናል ሁሌም ለእኔ የተለየ ክለብ ሆኖ ይቆያል ሲል ክለቡ በእኔ ላይ በነበረው እምነት አመስጋኝ ነኝ ብሏል። ሁለቱ ይለያያሉ። የሚለያይበትን ምክንያት በተመለከተ ግን ለማጣራት ሙከራዎችን እያደረግን ነው። ፔር ሜርቴሳከር በአርሰናል ከመጫወት እስከ ትልቅ ኃላፊነት ያገለገለ ሰው መሆኑ ግን የሚዘነጋ አይደለም። የማንቸስተር ዩናይትድ ተጫዋቾች እረፍት ተሰጥቷቸዋል። ውድ ቤተሰቦቻችን የማንቸስተር ዩናይትድ የጨዋታ ብዛት ቁጥር ቢቀንስም ግን በገና ሰሞን ይሄ ፌስቲቭ ፔሪየድ ጨዋታዎች መብዛትና በቡድን ውስጥ ያለውን ድካም ለመቀነስ ሲባል እረፍት ተሰጥቷቸዋል። እናም በቀጣዩ ሳምንቱ አጋማሽ ጀምሮ ይመለሳሉ። ቀጣይ ተጋጣሚዎቻቸው ጨዋታ እንዳለባቸው ይታወቃል በሳምንቱ አጋማሽ። ስለዚህ ዩናይትድ በቂ እረፍት ጊዜ ወስዶ መመለስ የሚችልበት አጋጣሚ ተፈጥሮለታል። ከፕሪሚየር ሊግ የሁለተኛ ሳምንት መርሃ ግብር በፊት ዩናይትድ ቡድኑንም ለማጠናከር በውሰት የሰጣቸውንም ተጫዋቾች እየመለሰ ነው። ለአብነት ያክል ማንቸስተር ዩናይትድ ኢታን ዊትሌን ከፖርትስማውዝ ከኖርዝ ሃምፕተን የነበረውን የውሰቱን ቆይታ በማቋረጥ ወደ ክለቡ ለመመለስ ከውሳኔ ደርሷል ተብሏል። ስለዚህ ተጫዋቹ ይመለሳል። ሌሎችም እንደዚህ ውሰት ላይ ያሉ ተጫዋቾች ወደ ዩናይትድ መመለሳቸው አይቀርም። ማንቸስተር ዩናይትድ የስኳድ ዴብዙን ለማስፋትና በተለይም ከአካዳሚ ወደ ዋናው ቡድን የሚያሳድጓቸውን ተጫዋቾች ለመተካት ሲባል ማንቸስተር ዩናይትድ ቤት የሚጠሩ በርከት ያሉ ወጣት ተጫዋቾችም ይኖራሉ ተብሎ ይጠበቃል።
ቤንያሚን ሼሽኮ ያለፉት ሁለት ጨዋታ ለዩናይትድ 3 ግቦችን አስቆጥሯል። የተመለሰ ይመስላል ተጫዋቹ። ከዛ በዘለለ ግን ማንቸስተር ዩናይትድ ቤት ጥሩ የሚባለው ዜና ያው እነ ብራያን ቤሞ እና አማድ ዲያሎ ተመልሰዋል። ብሩኖ ከጉዳት ተመልሶ አሁንም በጥሩ ፎርም ላይ ነው። ቤንያሚን ሼሽኮ ወደ ግብ ማስቆጠር ተመልሷል። ስለዚህ ዩናይትድ የተቀሩትን የተረጋገጡ 17 ጨዋታዎች በፕሪሚየር ሊግ ብቻ ናቸውና ዩናይትድን በአውሮፓ ውድድር ለመመለስ በጣም ወሳኙ ሰዓትና ጥሩ ድል የመጣ ይመስላል። ዩናይትድ እነኝህን ኮከቦችና በወቅታዊ መነቃቃት ውስጥ ያለውን ቤንያሚን ሼሽኮን ይዞ የሚቀጥሉትን 17 ጨዋታ እንዴት ይወጣል የሚለው ይጠበቃል። በነገራችን ላይ ውድ ቤተሰቦቻችን ማንቸስተር ዩናይትድ በታሪኩ ዝቅተኛ ጨዋታ ሲያደርግ ይሄ ለአራተኛ ጊዜ ነው። ከዚህ በፊት 1909 39 ጨዋታ በውድድር ዓመቱ 1913 39 ጨዋታ 1914 39 ጨዋታ ካረገ በኋላ ዩናይትድ 2025 ላይ ነው ዝቅተኛ ጨዋታ የሚያደርገው 40 ጨዋታ። ሁለቱ የጥሎ ማለፍ ኤፍ ኤ ካፕ እና ካራባኦ ካፕ ጨዋታ 38ቱ ደግሞ የተረጋገጡ የፕሪሚየር ሊግ መርሃ ግብሮች እንደነበሩ ይታወቃል። ዩናይትድን አጉድለውታል ከሚባሉት ሰዎች ውስጥ አንደኛው ማቲያስ ዴላይት ነው። በጀርባ ህመም ጉዳት እየተሰቃየ ይገኛል። የእሱ ልምድ በትክክል የሚያስፈልገው ሰዓት የመጣ ይመስላል። ዩናይትድ በተለይም ተደጋጋሚ ጨዋታ ግብ እየተቆጠረበት ነው። ማቲያስ ዴላይት በዚህ ውድድር ዘመን ምንም እንኳን በጉዳት ምክንያት ከህዳር ወር ጀምሮ ባይጫወትም በፕሪሚየር ሊጉ ከየትኛውም የዩናይትድ ተጫዋች በበለጠ የአየር ላይ ኳሶችን የሚያሸንፍ ቡድን ነበረ እሱ በነበረበት ሰዓት ላይ። አሁን ላይ ግን ቡድኑ ማንቸስተር ዩናይትድ በጣም የሚቸገር ቡድን ሆኗል። በተለይም በየጨዋታው ግብ እየተቆጠረበት ነው። በዚህ ዓመት 2 ጨዋታ ላይ ነው ክሊንሺት ያየ ነው። ሰንደርላንድ እና ኒካስልን ባሸነፉበት ጨዋታ ነው። በተቀሪ ጨዋታ በሙሉ ዩናይትድ ግብ እንደተቆጠረበት ይታወቃል። እና የተከላካይ ክፍሉን ለማጠናከር እንደ ማቲያስ ዴላይት ያለ ልምድ ያለው ሰው በቡድን ውስጥ ቢኖርም ግን በጉዳት አሁንም ከስብስብ ውጭ እንደሆነ ይታወቃል። ዩናይትድ የማይክል ካሪክን ሹመት ሊያጸድቅ የሚችልበት እድል አለ የሚል መረጃ ዛሬ ከተሰራጨ በኋላ በእርግጥ አልተጠናቀቀም ነገርየው፣ ግን ቅድሚያውን ሊወስድ ይችላል የሚል መረጃ ከወጣ በኋላ እኛም አንዳንድ ሁነቶችን ስለ ማይክል ካሪክ ለማጣራት ሞክረናል። እሳቸው ማንቸስተር ዩናይትድን ለማሰልጠን አዲስ ሰው አይደሉም። በኢንትሪም ኮችነት ወይም በጊዜ አሰልጣኝነት ዩናይትድን መርተው ነበረ በአንድ ወቅት ላይ። በወቅቱ የመጨረሻ ጨዋታቸው ማንቸስተር ዩናይትድን ይዘው ኦልድ ትራፎርድ ላይ አርሰናልን ገጥሞ ቡድናቸው 3-2 አሸንፈዋልና እሳቸው ዩናይትድን የለቀቁት በድል ነው። ያውም አርሰናልን 3-2 በሆነ ውጤት አሸንፎ በወቅቱ ብሩኖ ፈርናንዴስ እና ክርስቲያኖ ሮናልዶ ነበሩ ግቡን ያስቆጠሩት። ሮናልዶ 2 ግብ፣ በአርሰናል በኩል ኤሚል ስሚዝ ሮ እና ኦዴጋርድ ነበሩ ያስቆጠሩት። የእሳቸው መመለስ እንግዲህ በዩናይትድ ዛሬ በትልቁ እየተነገረ ነበረ። ማንቸስተር ዩናይትድ የማይክል ካሪክን እስከ ውድድር ዓመቱ መጨረሻ አሰልጣኝ አድርጎ ለመሾም ቀጣዮቹ 48 ሰዓታት በትልቁ እየተጠበቁ ይገኛሉ። ኤኒዮስ በ2 ዓመት ቆይታ በዩናይትድ 2 አሰልጣኝ ያሰናበቱ 15ኛ የሊግ ደረጃን አስመለከቱ። በዩናይትድ ታሪክ ዳና ሽሮይዝን ወዲያው አሰናበቱ። ከካራባኦ ካፕ በመጀመሪያ ዙር ተሰናበቱ። ከኤፍኤ ካፑም በመጀመሪያ ዙር ተሰናበቱ። ለሁለት አሰልጣኞች 500 ሚሊዮን ፓውንድ ብክነት በቡድኑ አስከትሏል ተብሏል። ገሚሱን ሰራተኞች አሰናብተዋል። 0 የመሃል ሜዳ ተጫዋች ገዝተዋል። ይሄ በእርግጥ በአሰልጣኞችም ላይ ሊወሰን ይችላል። ከዚህ ጋር በተያያዘ ግን የኒስ ደጋፊዎች ክለብ ፕሬዚዳንት ውድ ቤተሰቦች የኒስ የደጋፊዎች የክለቡ ፕሬዚዳንት ነው፣ የደጋፊዎች ፕሬዚዳንት ነው። እንዳጠቃላይ ሰር ጂም ራትክሊፍ በኬሚካል ኢንዱስትሪ ውስጥ ኤክስፐርት ሊሆኑ ይችላሉ፣ ነገር ግን ስለ እግር ኳስ ፈጽሞ እውቀት የላቸውም ብሏቸዋል። እነዚሁ ሁሉ የማንቸስተር ዩናይትድ ደጋፊዎች አሁን ምን እንደሚሰማቸው አውቃለሁ። ምክንያቱም አሁን ላይ በማንቸስተር ዩናይትድ እየሆነ ያለው ነገር ሁሉ እኛ የምንደገፈው ኒንስን ያደርገውታል ብለዋል። የራትክሊፍ ወንድም በኒንስ ውስጥ አስተዳደሩ ነው ሲሾም ብሩህ ተስፋ የነበረ ይመስል ነበር። በኋላም ላይ ክለቡን ወደ ቁልቁለት ወስዶት ከኃላፊነት ተሰናበቱ። ይህ በአጠቃላይም የእሳቸውን የመዋቅር ሂደት ያሳያልና ኒንስን እንዳበላሹት ሁሉ ዩናይትድንም እያበላሹት ነውና እኚህ ሰው እግር ኳስ ሳይሆን እዛው የኬሚካል ስራቸው ላይ ቢሰሩ ይሻላል ብሎ ተችቷቸዋል። ዳረን ፍሌቸር ደግሞ ተጫዋቾችም በራስ መተማመን ላይ በጣም ዝቅተኛ እንደሆነ እየተናገረ ይገኛል። በጊዜያዊነት ማንቸስተር ዩናይትድን ሲያሰለጥን የነበረው ተጫዋቹ የአሰልጣኙ በማንቸስተር ዩናይትድ ቤት ውስጥ ምርጥ ተጫዋቾች አሉ፣ ግን በራስ መተማመን ማጎልበት የቀጣዩ አሰልጣኝ ትልቅ የቤት ስራ ይሆናል ብሏል። ከዚህ ጋር በተያያዘ እንግዲህ አዲሱ አሰልጣኝ በተመለከተና ሌሎች የማንቸስተር ዩናይትድ ሹምሽሮችን በተመለከተ በቀጣይ መረጃችን ተጨማሪ መረጃዎችን አጣርተን በቃል ስፖርት ዩቲዩብ ቻናል የምናጋራችሁም ይሆናል። በአውሮፓ 5 ታላላቅ ሊግ ላይ ከፍተኛ ተከፋይ ከሆኑ ተጫዋቾች መካከል ሳላ
በሳምንት 400,000 ፓውንድ በማግኘት አራተኛ፣ እንዲሁም ቨርጅል ቫን ዳይክ 350,000 ፓውንድ በማግኘት 8ኛ ደረጃ ላይ ይገኛሉ። ምናልባት የሳላ ቆይታ እርግጥ አይደለም፣ ቫን ዳይክ ሊቆይ የሚችልበት እድል ካለ ግን ሁለቱም ምናልባትም የመጨረሻ ዓመታቸውን ሊያሳልፉ ይችላሉ እየተባለ ነው። ቨርጅል ቫን ዳይክ እና ሳላ የቡድኑ ውድ ተከፋዮች ናቸው። ዘንድሮ ግን ከሚሰጡት አገልግሎት አንጻር እና ከክለብ ውስጥ በተለይም የሳላ ጉዳይ ብዙ ውዝግብ እንዳለው ይታወቃል። ቨርጅል ቫን ዳይክም ከዕድሜ መግፋት ጋር በተያያዘና አዲስ ወጣት ቡድን ለመገንባት ካለው እቅድ ጋር ሊቨርፑል ግምገማ እያረገበት ነው ተብሏል። ቨርጅል ቫን ዳይክ ወደ ዌምብሌ የሚወስደው መንገድ የሚጀምረው ከሁሉም ጨዋታ ነው ብሏል። በርንስሌን ከሚገጥመው ቡድን ጋር በተያያዘ ሀሳቡን ሲያጋራ ነው። በነገራችን ላይ በርንስሌ ከሊቨርፑል ያደረጉት የመጨረሻ ጨዋታ በአንፊልድ ነበረ። ጨዋታውም በርንስሌ 2-1 በሆነ ውጤት አሸንፎ ነበረ በ2008 ላይ። ሊቨርፑል በጊዜውም ከስቴቨን ጄራርድ ውጭ ሁሉንም የቡድኑን ቁልፍና ወሳኝ ተጫዋቾች በሜዳ ላይ ያስገብቶ የተሸነፈው ጨዋታ ነበረ። በባርንስሌ በታሪክ በእንግሊዝ ፕሪሚየር ሊግ መሳተፍ የቻሉትም አንድ ጊዜ ብቻ ነው፣ 1997-98 ባርንስሌ በአንፊልድ ያለፉትን 2 ጨዋታ አሸንፈዋል። ሊቨርፑል ባርንስሌን በአንፊልድ ለመጨረሻ ጊዜ ረቶት የነበረው 1958 ላይ ነበረ። ስለዚህ ባርንስሌ ከሊቨርፑል ይህን ዜና ከለቀቅንላችሁ ከጥቂት ሰዓታት በኋላ ጨዋታ ያደርጋሉ። ቀድማችሁ ከሰማችሁት ይህን ዜና ውጤት ግምት ከጨዋታው በኋላ ከሰማችሁ ስለ ስንት እንዳለቀ ጻፉልን። እዚህ ጋኛ ግን እናብቃ። ሰናይ ምሽት።